ሰላም ሰላም፣ ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ኢትዮጵያ ውስጥ ናችሁ ዝግጅት ስለምትከታተሉ ውድ ቤተሰቦቼ እንደምን ዋላችሁ ማለት ፈልጋለሁ። ዕለተ ረቡዕ ነሐሴ 13 2018 በኢትዮጵያ ዘመን አቆጣጠር ኦገስት 19 2026 በጎርጎሳውያን የዘመን ስሌት እንደቀደም ተከተል የጋት የውሎ 3 አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ዘወትር እንደምታደርጉ ዝግጅቱን ላይክ አድርጉ፣ ለወዳጅ ቤተሰቦቻችሁ ባላቸው የግንኙነት አውታር ሸር አድርጉ፣ የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። ቢሻሻል ቢጨመር ቢቀነስ የምትሉትን የመረጃ ክፍተትም ካለ በጋራ እንድንመማርበት ሀሳብ አስተያየታችሁን ልክ እንደወትሮው እንድትሰጡ የከበረ ጥሬን አቀርባለሁኝ። እንግዲህ ዛሬ እንደ ትውፊትም እንወሰደው ድሮ በኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ የሚከበረው የቡሄ ደብረ ታቦር በዓል በድምቀት እየተከበረ ነው። ለባህሉ ለምታከብሩ ለእምነቱ ተከታዮች እንዲሁም ደግሞ በትውፊቱ ውስጥ ላደጋችሁ እምነታቸው በሌላ የሆነ ግን በዛ ትውፊት ውስጥ ኤክሰርሳይዝ እያደረጋችሁ ላደጋችሁ በጠቅላላ ለጋት ሚዲያ ቤተሰቦች እንኳን አደረሳችሁ ማለት ፈልጋለሁ። እንግዲህ ቡሄ ከገባ ወይም ምንድን ነው ቡሄ ከወጣ የለም ክረምት፣ ዶሮ ከጮኸ የለም ሌሊት ነው። አዲሱ ዓመት ደርሷል ወይንም ክረምቱ አልቋል ማለት ነው። ክረምቱ እየተገባደደ ነው። እንግዲህ በዚህ የክረምቱን ዝናብ ተጠቅመው ምርት ለሚያመርቱ አርሶ አደሮች በአብዛኛው አሁን ምርታቸው እሸት የሚያገኙበት ጊዜ ነው። ኦፍኮርስ ቀደም ብሎ ድንች ደርሷል። እንግዲህ ከሁለት ሳምንት በኋላ 14 አይደል ዛሬ 13 ነው። ልክ ከ27 በቃ ጳጉሜን ይዞ ደግሞ ገብስ የሚታጨድበት በቆሎ እሸት የሚሰበሰብበት እሸት የሚበላበት ወቅት ነውና እንግዲህ አዲሱ ዓመት እንደገባ ነው የሚቆጠረው። ከዚህ በኋላ በጣም ጭጋጋማ ዝናብ የሚሆንበት ነገር እየቀነሰ ነው ይመጣል። ለዛ ነው አባቶች ቡሄ ከወጣ የለም ክረምት፣ ዶሮ ከጮኸ የለም ሌሊት የሚሉት ኦፍኮርስ የተወሰነ የተፈጥሮ መዛባት ስላለ በኢትዮጵያ ደረጃ ክረምቱ ሊቀጥል እንደሚችል ነው መረጃዎች የሚያሳዩት። ኤንዌይስ እንኳን አደረሳችሁ ማለት እፈልጋለሁኝ። የመጀመሪያው መረጃዬ እንግዲህ ትናንት ርዕሱንም ማየታችሁታል ብዬ ተስፋ አደርጋለሁኝ። የተሳካ የድሮን ጥቃት ተፈጸመ በሚል ርዕስ ውስጥ ሌሎችም እየተከናወኑ ያሉ ጉዳዮች አሉ። በኦፕሬሽን ላይ ያለ ብዬ የመጀመሪያውን መረጃ አድርሻችሁ ነበር። ከመቀሌ ከተማ ወጣ ብሎ 12 ኪሎ ሜትር ቀደም ብሎ የተነሱበት ይታወቃል። መቀሌ ከተማ ነበሩ። እዛ ላይ ጥቃት መፈጸም ይቻል ነበረ። ነገር ግን ህዝብ አለ፣ ኮሌተራል ዳሜጅ ይኖራል። የኢትዮጵያ ህዝብ የኢትዮጵያ መንግስት ፍላጎቱ ጥቂት ጽንፈኞችን ለይቶ ጥቃት መፈጸም ነው። ጥቂት አሁን በዚህ ላይ የሚነሱ ጉዳዮች አሉ። ብዙ ጊዜ ወዳጆችም ጋር እናንተም ጋር ማስተያየት የሚሰጥ እና የኔን ፐርሰናል ሪፍሌክት ማድረግ የሚፈልገው እንደዚህ ተሰብስበዋል እዚህ ቦታ ለምን ጥቃት አይፈጸም ወዘተረፈ የሚል አለ። እኔ በነገራችን ላይ መረጃ ወይንም ምንም ባያየው ድሮ ምንድን ነው እየተባልን ያደግነው? መጥፎ ነገር አትስራ፣ መጥፎ ነገር አታድርግ፣ ምንም እንኳ ማንም ባያይህ ወፍ ያይሃል ይባል ነበር አይደለ? አሁን ዛሬ ሰው ባያይህ ድሮን ያይህ ያሉ ሶፊስቲኬሽኖች በቃ በቂ ነው። የኢንቴሊጀንስ የሰርቪለንስ የሪኮነሰንስ ስራዎቻችን ቴክኖሎጂ ቤዝድ የሆኑት ሲደመር የሂውማን ኢንቴሊጀንሱ ሲደመር ከሳተላይት የሚገኙት ከሚሊተሪ ሳተላይት የሚገኙ መረጃዎች ሲደመር ደግሞ እዛው ውስጥ ባሉ ሰዎች የሚገኙ መረጃዎች እነዚህ ተሰባስበው የኢትዮጵያ መንግስትን
የመረጃ ፍላጎት 95% ያሟላሉ። ተለዋዋጭነት ስላለው ክፍተት ይኖራል። ለምሳሌ ሸረሪና ላይ ብትወስዱ ስትራቴጂክ ቋጠሮ ስለነበረ ነው። ወሳኝ የሆነ ስለነበረ ነው። የጦር መሳሪያ ክምችቱ፣ ሊያሳካ የተፈለገው ፍላጎት እና የነበረው የኃይል ስብስብ አንዳንድ ጉዳዮች የሚገለጡ አሉ። ለምሳሌ በሰሜኑ በመጀመሪያው ጦርነት በ2 ሳምንት ካለቀ በኋላ እንደገና ህወሓት ሰኔ ሐምሌ ላይ ተጠናክሮ ሲመጣ በሁሉም አቅጣጫ የውጭ ሀገር ዜጎች ተማርከዋል፣ በአካል በህይወት ተገድለዋል። ከነዛ የተወሰኑት በአደባባይ ቢገለጹ ችግር የለም በሚል የሱዳን እና የግብጾች ተገልጸዋል። ሌሎች እኮ የሌሎች ሀገራት እየተሳተፉ አሉ። እርስ በርስ ባለ የእስረኛ ልውውጥ እንጠይቃለን ወዘተረፈ በሚል የተለቀቁ አሉ። ልክ እንደዚህ ሸረሪና ላይ የሌሎች ሀገራት ዜጎች ተደምስሰዋል። የሌሎች ሀገራት የሚገለጽ ይኖራል። በጊዜው የሚደረግ የጦር መሳሪያ የመጣ ኢትዮጵያ ውስጥ የሌለ አንዳንድ የጦር መሳሪያዎች ሐማስ ጋር የምታዩቸው፣ ሁቲ ጋር የምታዩቸው፣ ሄዝቦላህ ጋር የምታዩቸው፣ ለነዛ ደግሞ ማነው የጦር መሳሪያ የሚሰጣቸው? አንዳንድ የጦር መሳሪያዎች ኢብን በሁለተኛው የዓለም ጦርነት ወቅት አገልግሎት ሰጥተው ያቆሙ ሁሉ በቁጥር ውስጥ ይዋሏል። በቁጥጥር ውስጥ እነዚህ ይመረመራል። የኢትዮጵያ መንግስት በራሱ ይመረምራል። አንዳንዶች ኦፕን አፕ ይደረጉና ለሚሊተሪ ኢንቴሊጀንሶች ያጠኗቸዋል። ይህ ቡድን ከነማን ጋር ነው ግንኙነት ያለው? የጦር መሳሪያዎች ይመረመራል። ሸረሪና ላይ ያ ጥቃት ሲፈጸም በወሳኝነት ስትራቴጂክ ቋጠሮ ስለነበረ ነው። ሽራሮ ላይ ታስታውሳላችሁ፣ ከባድ መሳሪያ ታጣቂዎችን ይዘው ድንበር ለማሻገር ከኢትዮጵያ ወደ ኤርትራ ድንበር ለማሻገር ድንበር ላይ ሲመታ አብረው የተደመሰሱ ሊሻገሩ የነበሩ የሌሎች ሀገራት ታጣቂዎች አሉ። እነሱ ምንም የለም እኛ አልተነካንም ካለ አንተ ይህን ጥቃት ፈጽሜያለሁ ብለህ መናገር ግዴታ የለብህም። እሱም ዝም ያለው አጣጥሞ ጸጥ ያለው ባልተፈቀደ ቦታ ውስጥ ገብቷል። የሸረሪና እሱ ነው። ሸረሪና ላይ የሱዳን፣ የሻዕቢያ፣ የግብፅ እና የሌሎች ሀገራት በተለይ ከደማዚን ራቅ ብሎ ወጣ ብሎ በነበረ ደግሞ እዛው ሱዳን ውስጥ ደግሞ በአርኤስኤፍ የተደመሰሰው የድሮን ዩኒት ሁሉ የነበረው። በነገራችን ላይ ሸረሪና ላይ የነበራቸው ትጥቅ ዋን ዌይ አታክ ድሮኖች፣ የሪኮነሳንስ ድሮኖች እና ሌሎችም ነበራቸው። ያንን ሰብረን ገብተን ይዘን የሚል ብዙ ስሌት ነው የነበረው። ኤኒዌይስ እሱ ሸረሪና ላይ ተመታ። ሁለተኛው መረዋ ላይ መረዋ አርሚ 26 ላይ ጥቃት ሲፈጸም አርሚው አይደለም ጉዳት የደረሰበት። በአርሚ 26 ውስጥ የነበሩ ከምስራቅ አውሮፓ አገራት የመጡ ጨምሮ የኤርትራ፣ የሱዳን እንዲሁም ኤርትራም ግብፅም ሱዳንም ሄደው ሰልጥነው የመጡ የጸረ ድሮን እና ኦፒ ኦብዘርቫቶሪ ፐርሰን የሚባለው ይሄ በአማርኛ የሆነ ውጊያ ላይ ሲደረግ ለምሳሌ እረኛ መስሎ ገብቶ አቅጣጫ ይሰጣቸዋል ወይ ኮድ ያደርጋል። አሰኳሽ የሚባል እና ጸረ ድሮን ጃም እናደርጋለን የሚል በዚህ በትከሻ እንግዲህ እስካሁን ጃም ስላላረገ ይሄንላቸው አልችልም። ጃም እናደርጋለን ብለው ጃኬት የሚመስል ለብሰው ላፕቶፕ ይዘው ምናምን የሚንቀሳቀሱ ለምሳሌ አላማጣ ላይ አንድ ቦታ ይባላል ቴክኒክና ሙያ ትምህርት ቤቱ ላይ ትልቅ ታወር ተክለዋል።
እና ለምንድን ነው አንዳንድ ሰው ጥቃት የማይፈጸምበት ምናምን የሚል መረጃ ይሰጣል። ብረት ታወር ተክለ ጸረ ድሮን ነው ብለን ለታጣቂ ልትነግርበት ትችላለህ። ምንም ኢፌክት ከሌለው የምትተኩሰው ጸረ ድሮን ገንዘብ አለው። $10 ያወጣል፣ $20 ሌላ ጉዳይ ነው። ለምን ተተኩሰዋል? ለምን አቁመው አይደል? ለምሳሌ ከመቀሌ የሲቪል አቪዬሽን ጎን አስተካክለው መስፍን ኢንጂነሪንግ ጋር ብረት ቆርጦ የሚሽከረከር አለ። ሞርታር ልክ 360 ዲግሪ እንደዚህ የሚዞር ጸረ ድሮን ነው ተብሎ አሸጎዳ ለምሳሌ ትናንት ዳንዴራ ጋር መጀመሪያ ድሮኖች ጥቃት ሲፈጽሙ አሸጎዳ ጋር ተኮሱ። ሞርታር መተኮስ መብት ነው። ጥቃትን ከዛስ የተወሰኑ የቡድኑ ቃል አቀባዮች ወይም ልሳን በቀቀኖች ምናሉ ትግራይ ለካ የማናውቀው ጠላትም የማያውቀው ድብቅ አቅም አለሽ። በየቦታው እኔ ሬዲኩል እያደረኩት አይደለም። ይሄ በስነ ልቦና ጦርነቱ ለምሳሌ ጋሪውን አድርገህ ሸራ አልብሰህ በእንጨቱ ቦታ በትይዩ ትልቅ የኤሌክትሪክ ፖል ቆርጠህ መድፍ አስመሰለህ ሸራ ከፊቱ ላይ አስረህ በቃ ይዘህ ልትሄድ ትችላለህ። የደጀን የምትለውን ሞራል ይገነባልሃል። ለታጣቂውም በቃ ይሄ መድፍ ተደረገ ብለህ ታስቀምጣለህ። ለምሳሌ በየቦታው አሁን አላማጣ ጋር ለምሳሌ በአላማጣ ግንባር ብለው ምሽግ ይቆፍራሉ። እስካቫተር ይመጣል፣ ታየዋለህ። ድሮን ነው። ድሮኖች ፎቶ ያመጣሉ፣ ቪዲዮ፣ ድምፅ ዝቅ ብለው ራቅ ብለው ደግሞ እስከ 40 ሺህ ጫማ ድረስ ወይም እስከ 12.1.9 ኪሎ ሜትር ድረስ። በነገራችን ላይ እነኚህ እስከ 40 ሺህ ጫማ እንደምታውቁት የቦይንግ ማክሲመም ሰርቲፋይድ ፍላይቱ እስከ 14 ኪሎ ሜትር 15 ኪሎ ሜትር ነው የሚደርሰው። እና ኢትዮጵያ መንግስት ነው። በግዥ ታመጣለህ፣ በሚሊተሪ ስምምነት በእርዳታ ታመጣለህ። አንድ ትገዛና ሪኢንጂነር ታደርገዋለህ፣ መልሰህ ታጠነዋለህ። ስራዎች ይሰራሉ። መንግስት ና ህወሓት የክልል መንግስትነቱን ያንን ይዞ እና ከጸረ ኢትዮጵያ ጠላቶች ጋር ባለው የቆየ ትብብር በኢትዮጵያ ስልጣን ወቅት በነበረበት ወቅትም የኢትዮጵያን ብሔራዊ ጥቅም ወደ ጎን ገፍቶ ክዶ ለሀገራትና ለቡድኖች የተላላካቸውም እነዚያ ሊያድኑት ሊያተርፉት ሞክረዋል። አሁን ሁሉም ፊታቸውን አዙረውበታል። እና እዚህ የስነ ልቦና ጦርነት ላይ እንደምላቸው አላማጣ ጋር እስካቫተሮች ይመጣሉ፣ ምሽግ ይቆፈራል፣ ታንኮች ሲሄዱ ይታያሉ። እና እነዛ ታንኮች በቃ ገቡ ምናምን። አላማው ምን እንዲሆን ነው? የኢትዮጵያ ድሮን ወይ አየር ኃይል ወይንም መካናይዝዱ ያን እንዲደበድብ ነው። ጥሩ ነው። ወዲያውኑ አንስተው ይዘዋቸው ይሄዳሉ። ግን 24/7 ሰርቪለንስ አለ፣ ኮንቲኒቲ የሆነ ለምሳሌ ጠዋት ላይ ምሽግ ቆፍረህ ስትቆፍር ከነበረ ጠዋት ላይ ወዲያውኑ በየሚኒቱ ከሪከነሰንስ ባለፈ ኮንቲኒቲ ሰርቪለንሶች አሉ። እና የስነ ልቦና ጦርነቱ ሳይኮሎጂካል ዋርፌሩ እንዲያው ጉዳት አለው ለማለት አይደለም። ግን ምንም ማምጣት ካልቻልክ ለምንድን ነው? እኔ በጣም ከይቅርታ ጋር ስብሐት ነጋ ወይ ደብረ ጽዮን ወይ ፈትለ ወርቅ ወይ እናለም ገብረ ዋህድ አይደሉም ለትግራይ የሚያስፈልጓት። ያስፈልጉም እነዚህ ሰዎች እያልኩ አይደለም። እድሜም ጸጋ ነው። ሱፐርማርኬት አትገዛው። ጥሩ ሰዎች ቢሆኑ የመጡበትን ልምዳቸውን ጥፋታቸውን አለን የሚሉትን ኢትዮጵያ ውስጥ አበረከትን የሚሉትን ወረት እየነገርክ አዲስ ትውልድ ታፈራለህ። እንዲያው በኔጌቲቭም ቢሆን አመራሩን ለአዲሱ ትውልድ ሰጠህ።
እዛ መለስ ዜናዊ የሚባል አካዳሚ ያላቸው ለምሳሌ እዛ ላይ የተለያየ ኃላፊነት ይዘህ እኛ ስንከተል የነበረው ርዕዮተ ዓለም አብዮታዊ ዲሞክራሲ ነበር። አብዮታዊ ዲሞክራሲ እንዲህ ነው፣ ጥቃቅንና አነስተኛ ገበሬዎች ላይ፣ ግብር ላይ፣ የስራ ዕድል ፈጠራ ወዘተረፈ እያልክ ከዛ ደግሞ መደመር ይሄ ነው፣ መደመርና አብዮታዊ ዲሞክራሲ ይሄ ነው፣ ይሄ ደግሞ መንገድ አለ እያልክ ወጣቱን አዲሱን ፊት ብታሰለጥነው ያ አዲስ ፊት እንዲሁ ልዋጋም ካለ ወደፊት ሊሄድ ይችል ይሆናል። ወሳኙ ነገር ግን አሁን የነበረው የትናንቱ ዘመን አይደለም። በውጊያ የምታሸንፍበት አይደለም። ዞሮ ዞሮ አርሚ 26 መረዋ ላይ ሲመታ የአርሚው 26 በዛው አብረው እንደ ኮላተራል ዳሜጅ አብረው ተጎድተዋል። ነገር ግን ታርጌት የነበረው ጸረ ድሮን ኦፒ ሰልጥኛለሁኝ ብሎ ከሻዕቢያ ከኤርትራ ከሱዳን ከግብፅ የመጣው የጦር መሳሪያም ሲጠግን የነበረው በነገራችን ላይ የተወሰኑት የውጭዎቹ የጦር መሳሪያ በዚያ ግንባር ከመጠገን አልፈው ለፋኖችም የተወሰነ ለመጠገን ሞክረዋል። ከዛ ምን ደረሰ እንግዲህ ወደፊት ደግሞ እንሰማዋለን። አንዳንዶቹ ክላሲፋይድ የሚሆኑበት ጊዜም ሩቅ ስለማይሆን ማለት ነው። በዚህ ሁሉ መሃል ትናንት ሁለተኛ ጥቃት እዛው ቦታ ላይ ዳንዴራ ላይ ሲፈጸም አንዳንዶቹ ተከታትላችሁታል። እኔ ምን ብያችሁ ነበረ? ሌሎች ይኖራሉ። አሁን ቀረጻ እያደረግኩ ነው እና አፕዴት ይኖረናል በዕለታዊ ብያችሁ ነበር። ማታ ወደ እናንተ ፕሮግራም ስላላደረግኩ ነው። ዞሮ ዞሮ አልተደረገም ላሉትም ጥሩ ነው ነው የምትሏቸው። አይ የለም ማሳ ላይ ነው የወደቀ ብለው ያንን ድሮ ደርግ ይጠቀምባቸው የነበሩ ቅንቡላዎች አሉ፣ ረዣዥም ቅንቡላዎች። አሁን እነሱ ኢትዮጵያ ውስጥ ትጥቅ ውስጥ የሉም። ዞሮ ዞሮ ይኸው ማሳ ውስጥ የወደቁ ብለው ያንን ፎቶ የሚያሳዩ አሉ። ለምን ሰፋ አድርገህ ማሳውና አካባቢውን አታሳይም? አንዳንዴ በነገራችን ላይ ፎቶ አንስተው እዚህ ማሳ ላይ ነው የወደቀ ብሎ ማሳየትም ጥሩ ነው። ለፕሪሲሽን ታስተካክልበታለህ። በጦር ሜዳ ላይ ፎቶ አንስቶ መለጠፍ የሚከለከለው አንደኛው ምንድን ነው? ለምሳሌ አይ ኢራን የተኮሰችው ባሊስቲክ ሚሳይል እዚህ ወደቀ ብለህ ያንን ፎቶ አንስተህ ስትለጥፍ እዛ ያለው የተኮሰው የትኛው ሎኬሽን ነርዝ ይህን ያህል ሳውዝ ይህን ያህል ነርዝ ዌስት ይህን ያህል ሎኬሽን ነበር የተሰጠኝ የተባለው ቦታ እዛ ላይ ከሆነ ታርጌት ያደረኩት ምን ያህል ይርቃል ምን ያህል ይቀርባል የሚለውን አጀስት አድርጎ አስተካክሎ አስገባልሃል ማለት ነው። እና ለምን ሰፋ አድርገው አላነሱትም? ዝሮ ዝሮ ግን በሁለተኛው ጥቃት አካባቢው ላይ እዛው ቦታ ጋር የነበረ ሙሉ አንድ መጋዘን የመሳሪያ ዲፖ ወድሟል። የታንክ የመድፍ የክላሽንኮቭ የዶሽቃ ቦምቦች፣ ፈንጆች፣ ጸረ ሰውና ጸረ ተሽከርካሪ የነበረበት ሙሉ መጋዘን ከጥቅም ውጭ ሆኗል። 922 ሚሊ ሜትር መድፎች 122 ሚሊ ሜትር መድፍ እነዚህ እሱ ወድሟል። 782 ሚሊ ሜትር ሞርታር የሚባል ወድሟል። ተተኳሽ ፈንጆች፣ የቡድንና የነፍስ ወከፍ የጦር መሳሪያዎች እነዚህ ወድሟል። እነዚህ ሲወድሙ ግን እንዲሁም እነዚህ ይሄ የመከላከያ ሲጠቀምበት የነበረ ምንድን ነው የሚባለው ኦራል ሙሉ ኦራሉ ጭኖ እኔ ይህንን ሲያዩ የህወሓት ሰዎች ወደ ቀለባቸው ከተመለሱ በቃ ይህን ያህል ፕሪሲሽን ካለ መዋጋት የለብንም ብለህ እጅ መስጠት ነው ያለብህ። ነጭ ባንዲራ ማውለብለብ ነው ያለብህ። በህወሓት ነጭ ባንዲራ ማውለብለብ ቀላል ነው። የፕሪቶሪያ ስምምነትን ያለምንም ገደብ እናከብራለን። በጉልበት ልባችን አብጦ በእብሪት ሻዕቢያ ይዞህ ብሎን እኛም ሰው ይሆን መስሎን የፋኖንም ተራ አሉባልታና ቀደዳ ሰምተን ምንም እንኳ 4 ኪሎ ባንገባም ፍላጎታችንን በጫና የምናሳድር መስሎን ተንጠራርተን ያለ አቅማችን የጣስነውን ጊዜ አስተዳደር መልሰናል ማለት ብቻ በቂ ነው። ታስ ነጭ ባንዲራ ለህወሓት እና ማድነቅ መቻል አለባቸው። የኦራሉ ሹፌር እንኳን ጥቃት እንዳይደርስበት ነው ሙሉ ለሙሉ ከጥቅም ውጭ ሆነ። የለም ምንም አልሆነ ምናምን የሚለውን ሌላ ጉዳይ ሆኖ በዚህ በተረፈ ፋኖ ይረዳናል እንደዚህ ከህወሓት ወይንም ትግራይ
ኤርትራ፣ ሱዳን ጽምዶ ነው፣ ጽምዶ ለሰላም ነው። ሌላው ደግሞ ጥምረት የሚባለው ህዋት ይሄ ኦነግ የለበትም። በነገራችን ላይ የቤኒሻንጉል ምናምን የሚባለው እኔ አሁን እዚያ ዝርዝር ውስጥ መግባት ጥቅምም ስለሌለው ከሌላው ኢትዮጵያዊ ጋር የማያኖኑርም ስለሆነ የቾቪኒዝም ሴንቲሜንቱም ስለማያኖኑረን እንጂ እየተባለ ያለው እዛ ውስጥ ነፍሳ ማንጁስ የሚሉት ሌላ ጉዳይ። እኛ ነን በቃ ምናምን ገዥ መሆን ያለብን። የአማራና የትግራይ ልሂቅ በስልጣን ይሻኮታል፣ በህልውና ሲሆን ግን አንድ ይሆናል። ሰሜናውያን ወዘተረፈ። ይሄ ጠቃሚ አይደለም። በሳቤም አይጠቅምም፣ ሲተገበርም አይጠቅምም። እንዲህ አይነት አስተሳሰብ አገራትን አፍርሷል። ብዙ አገራት ኢትዮጵያ እንደ ዩጎዝላቪያ እንዳትፈርስ የሚለው ህወሓት ዩጎዝላቪያን ያፈረሳት አንዱ ይህ አስተሳሰብ ነው። እኛ ገዥ መሆን መቻል አለብን። ዩጎዝላቪያን የሚገዛት ዩጎዝላቪያን የሰራት የዩጎዝላቪያስ መንፈስ ይሄ ነው የሚለው ነው። አይጠቅምም። እኔ እዛ ውስጥ ገብቼ ነፍሳ ማንጁስ እንዲያሉ ዘመነ እንዲያለ ወይ ተፈራ እንደዚህ መድረካቸው ላይ እናሉ እኛ እንዲማናረግ ከሆነ እንዲናረጋለን። እስከዚህ ድረስ በዚህ ሂደን እንዲህ አይነት ኖ አይጠቅምም። ሌሎች ሀገራትን ከመፍረሳቸው ጀርባ ያለው ይሄ ነው። ዞሮ ዞሮ ህወሓት ግን እየቀዘቀዘ ነው። አሁን ለምን? ዓለም አቀፍ ጫና የደረሰበት ነው። ዘበትነ ብሔራዊ ርስት ዳግም ጥፋት አይታሰብም። በብልጽግና መቃብር ላይ አዲስ መንግስት እንመሰርታለን። ይህን ስርዓት እናፈርሳለን። አሁን ብልጽግና እናጠፋለን፣ እናወድማለን፣ እሱን አባረን አዲስ ስርዓት እንተክላለን የሚለው ጥምረት መሰረትን ላሉት ለጅላንፎች ሰጧቸዋል። በደንብ ያዙልኝ ፕሊዝ፣ ቸክ እንድንደራረግ በሚል ነው። ከዚህ በኋላ ህወሓት በሚያወጣቸው የትኛውም ፕሬሶች የወሰን ጥያቄያችን እንዲመለስ፣ ከከበባ ነፃ እንድንወጣ፣ በጀት እንዲለቀቅልን፣ መድኃኒት እንዲለቀቅልን፣ የፕሪቶሪያ የሰላም ስምምነት ያለምንም መደነቃቀፍ እንዲተገበር የሚል እንጂ 4 ኪሎ ያለውን ብልጽግና ነቅለን ምናምን የሚል አውቁመዋል። ያቆሙበት ምክንያትም አለ። እየተካሄዱ ያሉ ውይይቶች አሉ። ከፍ ባለው እስከ በውስጥ የሚደረጉ ውይይቶች አሉ። ይህንን ብልጽግናን ሳንነቅል አንመለስም ምናምን በሙሉ ከዚህ በኋላ ማናፍ ላይ ተቀምጧል። ጽንፈኛው ተለላቂዎቻቸው፣ መንገድ መሪ ዱቄት ተሸካሚዎቻቸው ጋር ተቀምጧል። ሳንጥለው አንመለስም ከዚህ በኋላ የሚናገረው ምሬ ወዳጆ ነው፣ ዘመነ ነው፣ ተፈራ ነው። ያው ያኮላሸውን በሬ ያኮላሸውን ይወዳል ይባላል አንዳንዶቹ እና 7 ዓመት 10 8 ዓመት ምናምን ሲባል የነበረው እዛ ሄዶ እየተለላሰ ነው ያለው። ዘመን እንኳ መጀመሪያውኑም ጀስት ለዓላማ እየተፈጠረ ለዓላማ የተሰራ ነው። ከዩኒቨርሲቲ መጥቶ የወጣቶች ኃላፊ ተደርጎ ከዛ ደግሞ ራሱን በቃ እንደተገፋ ምናምን ተደርጎ ግንቦት ሰባት እንዲሰልል ሲደረግ ከዛ ያ ሌላ ጉዳይ ነው። ሌሎች ደግሞ አሁን በዙሪያ የሚያጀበጅበው ደግሞ በየዩኒቨርሲቲው የብአዴን ምናምን የነበረው የብአዴን ሊግ ምናምን የነበረ ነው። ዞሮ ዞሮ ራሱ ጽንፈኛውም አብሮ ተጣምሯል የሚባለው እርስ በርስ እየተዋጋ እርስ በርስ እየተታኮሰ ነው ያለ። ጎንደር ጠይቁ፣ ስማዳ ጠይቁ፣ ወደ ልብናት ጠይቁ፣ የኳዝ የሚባል አካባቢ አዲስ ዘመንን ይዞ ምሽግ ቆፍረው ለሁለት እየተዋጉ ነው ያሉት። እንዲሁ በዚሁ አጋጣሚ እኔ እንደው ለታሪክም ቢሆን ስለማቀው አንድ ታርቆ ከበደ የሚባል ወይ እንግዲህ የጋት ሚዲያ ቤተሰቦች ላታውቁ ትችላላችሁ። ህወሓት ለ9 ዓመት አስረው ነበር። የማንነት ጥያቄ አነሳ ተብሎ 9 ዓመት ታስሮ ነበር። ከዛ 9 ዓመት ታስሮ የነበረ ሰው አሁን የፋኖ ድርኳዝ የሚባል ጉባኤ ላይ አይ ጥምረት እንፈጥራለን፣ ጥምረት ስንፈጥር ግን
ከህገ መንግስቱ እንዳይቀየር ከሚሰሩ በወልቃይትና በራያ በሌሎች የማንነት ጥያቄዎቻችን ከሚደፍቁ በአማራ ላይ ጄኖሳይድ ከፈጸሙ በአማራ ላይ ኔጌቲቭ ትርክት ከዘሩ ብለው ዝርዝሩን ታስታውሳላችሁ። ከነሱ ጋር አንዋሃድም ማለት ከነዚያ ውስጥ አንዱ እሱ ነው። በከበባ እሱን ጨምረው እንግዲህ አመራርም ነው የአፋብን በላይ ጠቅላይ ግዛት እዝ ውስጥ ወደ 84 ሰዎች አሉ አመራር። አንድ አራቱ ተገደሉ። አሁን 80 ነው የቀረው። ህወሓት በሁለት መንገድ እየመታቸው ነው ያለችው። ለምሳሌ ተንታን ውሰዱ፣ ደቡብ ወሎ ተንታ እንዲመቱ ሲደረግ ሀውጃኖ ክፍለ ጦር ብለው አቋቁመው ለምን ራያ የትግራይ ይሆናል? የወሎ ነው፣ ተፈናቃዮች አሉ፣ እኛ ከነሱ ጋር ሄደን አንገባም ሲሉ በምሬ እና እነ ድርሳን ትእዛዝ ሰጧቸውና ሄዱ ተባሉ። ሌላ ያለቀው ምንም አጅባር ተንታ መደወል ነው። ፕሮፓጋንዳ ያስፈልገው። ወንድሞቻችን ናቸው እየሞቱ ያሉ በግራ በቀኝ እና ስማዳ ያለው እንደዛ ነው። እብናት ያለው እንደዛ ነው። በለሳን ይዞ በለሳ በኩል ያለው ህወሓትን የሚደግፍ ካልሆነ በቀር በአካባቢው እንዳይንቀሳቀስ ትእዛዝ አቅርበዋል፣ ትእዛዝ አስተላልፈዋል። እና እንግዲህ 9 ዓመት እስር ቤት የነበረ በጣም የእውነቴን ነው የምላችሁ። ከዛ በኋላ በዚህ ለውጡን ተከትሎ ከተፈታ በኋላ ራሱን ለማቋቋም ሲደክም የነበረን የአንድ 2-3 ጊዜ አግኝቼዋለሁኝ ባህር ዳር፣ በኋላ ላይ ጎንደር በሰሜኑ ጦርነት ወቅት 2 ወር ሆኖ የነበረ ሰው ያሳዝናል። ማለት በግራ በቀኝ የሚሞተው ያሳዝናል። ለምንድን ነው የሚያሳዝነው? ልሂቁ ተደፍቆ የአማራ ልሂቅ በህወሓትና በተላላኪዎቹ የበላይነት ተወስዶበት ነው እነዚህ ሰዎች እየሞቱ ያሉ። ለሀገር ለህዝባቸው የሚጠቅሙት የትግራይ ወንድሞቻችን ልጆቻችን የሚሆኑት በሚመለከታቸውም በማይመለከታቸውም እየገቡ የጥይት ማብረጃ ሆነው ሱዳን ላይ አሁን የፋመ ጋመ ጦርነት እየተደረገ ነው። በየደቂቃው ነው ሰው የሚጠበሰው። ከፊት ግንባር ተሰልፈው ማብረጃ እየሆኑ ያሉት እነዚህ ሰዎች ናቸው። የትግራይ ወንድሞቻችን ልጆቻችን ናቸው። እጃቸውን የሰጡት የተከዜ የሰቲት ወንዝ የወሰዳቸውማ እድለኞች ናቸው። እውነቴን ነው እኮ የምላቸው። አይናቸው ጠፍቶ ስንት ብሎ ከዛ ጌሳን ሆስፒታል ላይ የነበሩ የገቡትን የሱዳን አርሚ ፎርስ ኤርትራውያን እና ሌሎችም ለምሳሌ ከሱዳን አርሚ ፎርስ ጋር ሆነው የሚዋጉ የሌሎች ሀገር መርሰነሪዎች አሉ። የነሱን ቁስለኛ ይዘው ሲሄዱ የትግራይን ግን ጥለው ነው ሄዱ። ጎበዝ ትግራይ የሚባል ሀገር እኮ የለም። የኛ ወገኖች እኮ ናቸው። በጣም እኮ የምታዝኑት የምትደነግጡት እኮ ለምንድን ነው? ለነዚህ ኋላ ቀር አሮጊት በዊልቸር የሚሄዱ 70 ዓመት ዝቅተኛ ሆነው ለነዚህ የሚሞትላቸው ጥለው እዚህ ውጊያ ምናምን ዘበትን ብሔራዊ ውስጥ ወዘተረፈ የሚል ቱሪን አፋ እየነፉ እነሱ ተንቤን እነሱ ተከዜን ጫፍን ይዘው ወርቅ እየቆፈሩ ነው ያሉት። በተመሳሳይ አማራውን እርስ በርስ እያፋጁት ነው ያሉት እና በጣም ነው የሚያሳዝነው። በተመሳሳይ ለምሳሌ ወደ አዴት ወደ ምዕራብ ጎጃም የምትመጡ ራሱን 102ኛ ክፍለ ጦር 102ኛ ኮር 11ኛ ክፍለ ጦር ብሎ የሚጠራል እዚህ አዴት ጋር ደንሳ ባታ ዘንድ አብዮት አስናቀ የሚባለው የዚህ የ11ኛ ክፍለ ጦር አዛዥ በሙሉ አመራር የሚባሉትን ተላይነት አከለ የሚባል አመራርን አላውቀውም አክቹአሊ እስከ ጓዶቹ ገድሎ ሸሽቶ እንግዲህ የዛው አካባቢ ናቸው ሟቾች።
ገዳይም ብዙ የዛው አካባቢ ልጅ ነው። አሁን ህዝቡ መሳሪያ ይዞ ዙሪያውን ከቦት እንግዲህ ቀረጻ እያደረኩ ነው። ምናልባት በዕለታዊ በኋላ እነግራችኋለሁ። እጅን ስጥ ተብሎ አልሰጥ ብሎ እየተዋጋ ነው። እሱም ይሞታል። ከዛ እርስ በርስ ደግሞ ይተላለቅ። የትም ለማይደረስ ነገር ወንድሞቻችን እጃችሁን ስጡ። የሰላምን አማራጭ ተቀበሉ። ኢትዮጵያን ማድማት ማቁሰል ምናልባት ትችሉ ይሆናል። እንደው ከስትራቴጂክ ፎከሷ ከዋናው ይልቅ እንደው ዝም ብሎ እዚህ ጋር እንደዚህ የሆነች ሬጅመንት እንዲህ ሻለቃ ላይ ጥቃት ፈጸምን ከጀርባም ከፊትም እንደዚህ ሆነ ምናምን ሊሆን እንደዛ አይደለም። የኢትዮጵያ ዝግጅት ባህር ነው። አይነው አንድም ቢሆን የጸጥታና ደህንነት ሰራተኛዋ ኢትዮጵያ ሊነካ አይገባም። ግን አሸዋ ነው። ዝግጅቱ ከፍ ያለ ነው። ኢትዮጵያ በክብር ለዘላለም ትኖር። ተጨማሪ የመካከለኛ ምስራቅና ሌሎች መረጃዎችን ወደ እናንተ አድርሳለሁ። ታንኪዩ